አብይ ገዳይ ነው። አብይ ገዳይ ነው። አትፍሩ። አብይ ገዳይ ነው። ሰይጣን ነው። እንደውም አብይ ሰይጣን ነው። ወሃቢው ገብቶ ነው ሙሉ እንትን ውስጥ ፓርላማ ውስጥ ምናምን ገብቶ የሚበጠብጠው ወሃቢ የተባለ ነው። ዘመድኩንም በደንብ ያውቃቸዋል። እነዚህ የእናንተን መጨረሻ ማየት ናፍቆናል። እና አሁንም የምነግራችሁ ምንድነው ወሃቢያና አህባሽ የተባሉት ሰላማዊ ሙስሊሞች ናቸው። ተማሪ ካሊድን አፋልጉን ባልነው መሰረት አግኝተነዋል። በጣም አሳዛኝ ታሪክ። የእናቱን ማረፍ ሰምቶ ሚኒስትሪ ሄዶ ተፈትኖ የእናቱን አደራ የተቀበለና የፈጸመ ጀግና ወንድማችንን ተማሪ ካሊድን አግኝተነዋል። እናቴ እኔ የምትፈልገው ትልቅ ቦታ እንድደርስ ነበረ እና እሷ ለእኔ ጥሩ እናት ነበረች። ክርስቲያኖች ናችሁ፣ ስለዚህ ከክርስቲያን ግዙ። ወንድሞች በህብረት ቢቀመጡ መልካም ነው፣ እጅግም ያማረ ነው። ቅዱስ መጽሐፍ የሚነግረን ቃል ነው። ኦርቶዶክሳዊ የሆነውን ነገር ወይም ደግሞ ክርስቲያናዊ ህብረትንና አንድነትን ማጠናከር ካልተቻለ አንተ ደግሞ ክርስቲያን መርጠህ ግዛ። ለክርስቲያን ለእስላም ሽጥ፣ ለከክርስቲያን ግዛ። ካውንተር አታክ ነው። መልሰህ አድርገው። ስናገር ይዘገንናል። አዎ ካልዘገነነ አይሆንም ነው እያልኩ ያሉት። ከስልጤ መጥቶ አጠገብህ ኪዮስክ ከፍቶ ከዛ የሆነ ጎረቤት ክርስቲያን ደግሞ ይከፍታል። ከዚያ አንተ የምታደረጀው ሸምሱን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ቪዲዮዎችን ሪአክት የምናደርግ ይሆናል። ለተለያዩ ቪዲዮዎች ምላሽ የምንሰጥ ይሆናል። የተለያዩ ቪዲዮዎች አሉ፣ ወቅታዊና አነጋጋሪ የሆኑ ቪዲዮዎች አሉ። አብረን እያየን ሪአክት የምናደርግ ይሆናል። እናንተ ብቻ እንደተለመደው ቪዲዮን በላይክ ጀምሩት፣ እስከ መጨረሻ ቪዲዮን ተከታተሉት። ያው ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ እያልኳችሁኝ ምን መሰላችሁ፣ አሁን በሙስሊሞች ላይ የተጀመረ በሙስሊም ነጋዴዎች ላይ የተጀመረ ዘመቻ አለ። እሱም ተጠናክሮ እንደቀጠለ ነው። የተለያዩ እንግዲህ የእምነት ባለቤት የሚባሉ ትልቅ ሰዎችም ጭምር እንግዲህ አሁን ላይ ቻሌንጁን ተቀላቅሏሉ ማለት ነው። ወይ ደግሞ ሰዎቹ ከሙስሊሞቹ እንዳይገዙ በሚል እንግዲህ የተለያዩ ቪዲዮዎችን እየሰሩ እየለቀቁ ነው የሚገኙትና እንግዲህ ኦርቶዶክስ ወገኖቻችንን እያስጠነቀቁ ነው የሚገኙት ማለት ነው። የምንመለከታቸው ይሆናል። ውድ ቤተሰቦቼ ቪዲዮቻቸውን ይዣለሁ። ከዚህም ባሻገር ደግሞ በጣም ሰሞነኛ ሆኖ እንግዲህ መነጋገሪያ የነበረው ስለ ወንድማችን ካሊድ ነው። ተማሪ ካሊድ እናቱ የሞተችበት ወንድማችን ማለት ነው። እንግዲህ ተማሪ ካሊድ ገና 14 አካባቢ ነው እድሜው ማለት ነው። በዛ ላይ ደግሞ ሁለት ወንድሞች አሉ፣ ከሱ ጋር 3 ናቸው ማለት ታናሾቹ ማለት ነው። 2 ታናሾቹ አሉ። እነሱ አሁን በሱ ላይ ነው እንደ ታላቅነቱ የሚወጣው እሱ ነው ማለት ነው፣ እናቱ ከሞተች በኋላ ማለት ነው። ይሄንን የምንመለከት ይሆናል። አንዳንድ ወንድሞቻችን እዛው ቦታው ድረስ በመሄድ እንግዲህ ልጁን አብሽር እያሉት ይገኛሉና ቪዲዮቻቸው አለ። ኢንሻአላህ የምታግዙትም ታግዙታላችሁ ማለት ነው ወንድማችንን። እስቲ ቪዲዮን እንከታተል። በስተመጨረሻ ካሊድ ስለ እናትህ ባጭሩ ምን አይነት ሰው ነበረችና ምን ነበረ ከናንተ የምትፈልገው እና ስለ እናትህ ትንሽ ነገር በለን። እናቴ እኔ የምትፈልገው ትልቅ ቦታ እንድደርስ ነበረ እና እሷ ለእኔ ጥሩ እናት ነበረች እና ፈጣሪ ሰላት አድርጌ ፈጣሪ ይማራትና ማለት ነው። እኔ በቃ እሷን በሞተሞቱን ትንሽ ተዘዝቻለሁ። እኔ በቃ ሌላ የምለው ነገር የለም። አመሰግናለሁ ማለት ነው። ልጅ በልጅ አይምሮ እናቱን አጥቶ ሄዶ ፈተና ላይ መቀመጥ ማለት ትልቅ አስተዋይነትና ትልቅ የነፍስ አቅም ይጠይቃልና ወንድማችን ካሊድ ዛሬ አግኝቼ በማጽናናቴ እኔም የተሰማኝን ልባዊ ክብር በዚህ ሰዓት ለካሊድ ልነግርህ እወዳለሁ። እሺ፣ በጣም ጎበዝ ልጅ ነህ። ኢትዮጵያ ሕዝብ በጣም ነው ባንተ የተደነቀው። እናትህን አደራ ለማሳካት ያን በሚያክል ከባድ ሁኔታ ውስጥ ፈተናህን አክብረ ሄደህ ተፈተነ እሷንም አደራ ስለተወጣ በዚህ ሰዓት ልነግርህ የምፈልገው ነገር ኢትዮጵያ ሕዝብ በአንተ በጣም ኮርቷል። ብዙ ሰው ደግሞ አሁንም አንተን ማገዝ ከጎን መቆም ይፈልጋል። ከዚህ በላይም ደግሞ ትልቅ ደረጃ ደርሰህ እናያለን። እሺ፣ ቴንኪው በጣም እናመሰግናለን። ቤተሰብ ተማሪ
ካሊድን አፋልጉን ባልነው መሰረት አግኝተነዋል። በጣም አሳዛኝ ታሪክ። የእናቱን ማረፍ ሰምቶ ሚኒስትሪ ሄዶ ተፈትኖ የእናቱን አደራ የተቀበለና የፈጸመ ጀግና ወንድማችንን ተማሪ ካሊድን አግኝተነዋል። እስቲ እንተዋወቀው። እሱ የሚለን ነገር አለ ደግሞ እንሰማዋለን። እሺ ካሊድ እንዴት ነህ? ሰላም ነው? ሰላም። እንግዲህ ብዙ የኢትዮጵያ ሕዝብ ቪዲዮህን አይቷል እና ታሪክህን ሰምቷል እና የፈተና ቀን ሄደህ ተፈትነሃል እና መች ነበር ፈተናውና እንዴት ነበር የነበረው ስሜት በትንሹም ቢሆን ለኢትዮጵያ ሕዝብ ብትነግረን ደስ ይለናል። ፈተናው በ11ኛ ቀን ነበረ። በ11 ቀን ነበረ። እሷም እናቴም በዛው ቀን ነው መተችው። ሳትሞት በፊት የፈለከውን ነገር ብትሆንም የፈለከው ነገር ቢመጣብህም ትምህርትን እንዳታቋርጥ ብላኝ ነበረ። እናም ይህን ፈተና እንድፈተን ነግረኝ ነበረ። እናም እኔም እሷን አጥቼ የእሷን አደራ አሟላለሁ ብዬ እጄ ተፈትኜ ከሰዓት ደግሞ መጥቼ እሷን መቃብር እጄ አድርጌ መጣ። እሷን ቀብሬ መጣ። ከዛ በኋላውን ተመልሼ ተፈተንኩ ከሰዓቱን ፈተና ማለት ነው። ቤተሰብ ተማሪ ካሊድን ማገዝ የምትፈልጉ በዚህ ሰዓት የአዋሽ ባንክ አካውንት ተከፍቷል። አካውንቱን እሱ ይነግራቸዋል። 01 32 01 11 54 33 10 0 በአብዱል ሐኪም ቃሲም በመሐመድ አብደላና በተማሪ ካሊድ ቃሲም በሶስት ሰው ጥምረት ተከፍቶለታል። በዚህ ማገዝ ትችላላችሁ። እንግዲህ እንዳያችሁት ነው ካሊድ ጠንካራ ልጅ ነው። ካሊድ ጠንካራ ልጅ ነው። በልጅነቱ ይህንን አላፍትና ተሸክሞ የእናቱን አማና የእናቱን አደራ በዚህ መልኩ መፈጸም ማሟላት ማለት በጣም በጣም ትልቅ ነገር ነው። እናም ደግሞ በጣም ሰብርን የሚጠይቅ ነገር ነው እና ይሄ ቀንም ያልፋል በሚል ደግሞ ተስፋ አለው ልጁ ማለት ነው። እና አሁን ከሱ ጋር 2 ልጆች አሉ ታናሾቹ። እነሱን ማስተማር እንግዲህ የተለያዩ ዘገባዎችን እየተመለከትን እንገኛለን። እከሌ ሊያግዛቸው ይፈልጋል ምናምን የሚል እውነት ይሁን ውሸት ግን የተረጋገጠ ነገር ባይኖርም ነገር ግን ብዙዎች እንደዚህ አይነት ፖስቶችን ሲፖስቱ እየተመለከትን ነው የምንገኘው። ለማንኛውም እናንተ የምትችሉትን በአዋሽ ባንኩ ላይ አሁን የሰማችሁት አካውንት ላይ የቻላችሁትን አድርጉለት፣ ልጁን አግዙት፣ ከጎኑ ቁሙ ትላችኋለሁ። ባረከላሁ ፊኩም። እሺ ስለ ወንድማችን ካሊድ ይናይል ካለን እስቲ ወደ ሌላኛውና ወደ ዋናው ቪዲዮዎቻችን ደግሞ እንለፍና እስቲ አንዳንድ ቪዲዮዎችን ክርስቲያኖች ናችሁ፣ ስለዚህ ከክርስቲያን ግዙ። ወንድሞች በህብረት ቢቀመጡ መልካም ነው፣ እጅግም ያማረ ነው። ቅዱስ መጽሐፍ የሚነግረን ቃል ነው። ኦርቶዶክሳዊ የሆነውን ነገር ወይም ደግሞ ክርስቲያናዊ ህብረትንና አንድነትን ማጠናከር ካልተቻለ ወደፊት በክርስትና መኖር፣ ክርስትናን መስበክ፣ ክርስትናን ማምለክ አስቸጋሪ ጉዳይ የሆነ የሚመጣበት ነገር ፊት ለፊት ላይ ፍንትው ብሎ እየታየ ያለ ይመስለኛል። ስለዚህ ኦርቶዶክሳውያን ክርስቲያኖች ሁላችሁ ክርስቲያን ከክርስቲያን ጋር ክርስቲያኖች ናችሁ፣ ስለዚህ ከክርስቲያን ግዙ። ክርስቲያን ነጋዴዎች ናችሁ፣ ክርስቲያን ሸማቹ ሲመጣ በአግባቡ አስተናግዱ። እርስ በርሳችሁ ክርስቲያናዊ ህብረትን አንድነትን አጠናክሩ። በየትኛውም መስክ ላይ በስራውም ዓለም ላይ ይሁን በንግዱም ዓለም በየተሰማራችሁበት ቦታ ላይ ክርስቲያናዊ ህብረትን ክርስቲያናዊ አንድነትን የማጠናከር ሂደት አማራጭ የሌለው ምርጫ ነው የሚለውን ሐሳብ እጅግ በጣም እንድታሰምሩበት በእግዚአብሔር ፍቅር ጠይቃችኋለሁ። ምክንያቱም በህብረት መሆን ማለት አንዱ ለአንዱ መድረስ፣ አንዱ ካንዱ ጋር መቆም ነው። ኦርቶዶክሳዊው ክርስቲያናዊው እርስ በርሱ አብሮ በህብረት ሲገዛ፣ ሲሸጥ፣ ሲሰምት አብሮ እያደገ ይመጣል። ያ ደግሞ ክርስቲያናዊ ህብረትን በትልቅ መልኩ ያሳድጋል። ይሄንን ነገር እንድታደርጉና በዚህ እንድትሄዱ በእግዚአብሔር ፍቅር ጠይቃችኋለሁ። በጣም አሪፍ። እንግዲህ ይሄንን ቪዲዮ ስመለከት የሆነ ቪዲዮ አስታወሰኝ። ይሄ ቪዲዮ ማለት ነው የወንድማችን ኡስታዝ ካሊድ ክብሩም ቪዲዮ ነው ያስታወሰኝ። ባለፈው ጊዜ እኔም ቪዲዮን ሰርቼበታለሁ። አንዳንድ ቦታ ሲሄድ ሙስሊሞች ክርስቲያንን አንቀጥርም የሚሉ ሙስሊሞች አሉ የሚል እንደዚህ አይነት ይዘት ያለው ቪዲዮ ነበረ። ቪዲዮና ከየት አገኘው ይሄንን? እኔ እስከማቀው በሙስሊም ቤት ሆኖ ራሱ ያው እሱ እንዳለው እንግዲህ ምግብ ቤት ከሆነ ችግር የለውም፣ ምክንያቱም ብስሚላና በስማም ስላለ
አለ ምናምን ብሎ እዛ ላይ ለማንሳት ሞክሯል። እኔ ደግሞ እንደውም ያየሁት በምግብ ቤት ነበር ያየሁት ብዬ እዛ ላይ አንድ ሁለት ሐሳብ ሰጥቼበት ነበረ። መስተካከል ያለበት ጉዳይም ነው ብዬም እንትን ብዬ ነበርና ተመልከቱ እንግዲህ እኛ እንደዚህ እያለን ኢቭን ክርስቲያኖች ቦታ እንዳያጡ ኢቭን ክርስቲያኖች ስራ እንዳያጡ ብለን እንግዲህ እንደተመለከታችሁት ነው ምን አይል ሙስሊሞች ለክርስቲያኖች አዛኝ እንደሆኑና ምን አይል ክርስቲያኖች ደግሞ ኢቭን ክርስቲያኖች ስንል እንግዲህ ያው እነዚህዎች ናቸው ብዙ ክርስቲያኖችን እየበጠበጡ ያሉት እነዚህዎች ናቸው ማለት ከላይ ያሉት ናቸው ፖለቲካ ውስጥ ገብቶ ያሉ ሰዎች ናቸው በነገራችን ላይ እንጂ ማህበረሰቡ ጥሩ ነው ማህበረሰቡ ከሙስሊሞችም ጋር ተግባብቶ እየኖረ ያለ ማህበረሰብ ነውና ይሄ ደግሞ የሚበረታታ ነገር ነው ነገር ግን ምን አይል እነዚህዎች በእኛ ላይ መጨከን እንደሚፈልጉና እኛን ለማጥፋት ምን አይል እየጣሩና እየሳሩ እንዳሉ መመልከት ይቻላል ማለት ነው በዚህ ቪዲዮ ብቻ ራሱ ማለት ነው ከክርስቲያኖች ብቻ ገዙ ለሙስሊም ነጋዴዎች ሰላም በሉ እንጂ ከክርስቲያኖች ግዙ አንድ ድር ውስጥ ያለን ተዛምደን ያለን እንግዲህ ጎረቤታችሁ ቢታዩ በዚህ በኩል ሙስሊም አለ በዚህ በኩል ክርስቲያን አለ ሙስሊሙ ክርስቲያንን ለቅሶ ይደርሳል ክርስቲያኑ የሙስሊም ለቅሶ ይደርሳል ማለት ነው ዛሬ እነዚህዎች ግን ሊያለያዩና በጠላትነት ሙስሊሞችን እየፈረጁ እነሱ ደግሞ ከሙስሊሞች እንዲሸሹ ለማድረግ እየሞከሩ ነው የኛ ኡስታዞች ምን አይል ለክርስቲያኖች ለክርስቲያኑ ወገኖቻችን ምን አይል አዛኝ እንደሆኑ ምን አይል ረህመት እንደሚያደርጉ ምን አይል እንደ ሚያከብሯቸው ተመልከት እንግዲህ ኡስታዝ ኻሊድ ክብሩም የተናገረውን እዚህ ጋር ምታችሁ ማየት ትችላላችሁ ማለት ነው ለምን ሆነ ነበር እንደው አንዳንድ እንደዚህ አይነት ቦታዎች አሉ ሙስሊሞች ከሙስሊሞች ውጪ መቅጠር አንችልም የሚሉ አሉ ለምን ሆነ ብሎ ነው የተናገረው ለምን ሆነ ብሎ ነው የተናገረው ተመልከት እዚህ ጋር ደግሞ ለምን ሙስሊሞችን ትቀጥራላችሁ ለምን ከሙስሊሞች ትገዛላችሁ ለምን ሙስሊሞችን ታጠናክራላችሁ በንግድም ቢሆን በቃ በሁሉም ነገር ከሙስሊሞች መራቅ አለብን የሚል ሐሳብ ነው የያዙት ማለት ነው ምን አይል እንደምንበላለጥ ምን አይል ተራርቀን እንዳለን ምን አይል እኛ ለዚች ሀገር እየኖረን እንዳለንና እነሱ ለዚች ሀገር እየኖሩ እንዳሉ የሚያሳይ ነገር ነውና ይሄ ደግሞ የሚያዋጣም አይመስለኝም ኢትዮጵያ ውስጥ ሆነ ይሄንን ማድረግ በጣም ከባድ ነው በነገራችን ላይ ምክንያቱም ክርስቲያኑ ከሙስሊሙ ጋር ሙስሊሙ ከክርስቲያኑ ጋር ተግባብቶ እየኖረ በብዙ ነገር ተገናኝቶ እየኖረ ነው ሙስሊም ከክርስቲያን ጋር ማለት ነው መለያየት በጣም ከባድ ነው ያለነው ኢትዮጵያ ውስጥ ነው ኢትዮጵያ ውስጥ ነው ኢትዮጵያ ማለት ደግሞ ኢትዮጵያ የተባለችው ራሱ በሙስሊሙና በክርስቲያኑ ነው ኢትዮጵያ ስትባል ራሱ ማለት ነው ኢትዮጵያ አለች ሲባል ሙስሊሙ ከክርስቲያኑ ጋር ክርስቲያኑ ከሙስሊሙ ጋር ስኖር ነው ስለዚህ ዛሬ ይዛችሁ የመጣችሁት ሐሳብ የሚያዋጣ አይመስለኝም ሌላ አጀንዳ ብትፈልጉና ሌላ ርዕስ ብትፈልጉ አሪፍ ነው ብዬ ነው ማስበው ማለት ነውና ለማንኛውም ብትቀጥሉበትም ማይሳካላችሁ ነገር ነው አይሳካላችሁ አንተ ደግሞ ክርስቲያን መርጠህ ግዛ ለክርስቲያን ለእስላም ሽጥ ለከክርስቲያን ግዛ ካውንተር አታክ ነው መልሰህ አድርገው ስናገር ይዘገንናል አዎ ካልዘገነነ አይሆንም ነው እያልኩ ያሉት ከስልጤ መጥቶ አጠገብህ ኪዮስክ ከፍቶ ከዛ የሆነ ጎረቤት ክርስቲያን ደግሞ ይከፍታል ከዚያ አንተ የምታደረጀው ሸምሱን ነው ሸምሱ ቆይቶ ቤቱን ይገዛል የተከራየውን ከዛ መስጊድ ያደርገዋል አለቀ ከዛ ክርስቲያኑ ጋር አንተ ሄደ ጠንቋይ ቤት አይጥ የተገነዘ አይጥ የተቆለመመ ዶሮ ጎብስማ ጧጧት ይሄድ ከዛ ሱቅ በራፍ ላይ ትረጫለህ ምቀኛ ምቀኛ አለ እንዴ ደግሞ እንደኛ ሰይጣናም አለ እንዴ ደግሞ ለአራጁ ቢላዋ የሚገዛ ህዝብ እኮ ነው ያለው ከዚህ በኋላ ከፍለ ነው የምትሰማኝ አልኩ አዳሜ ከፍለ ነው የምትሰማኝ የግድን ከፍለ ትሰማኛለህ ከፍለ እምቢ ካልክ ደግሞ የሆነ ቀሲስ አሉልህ እዚህ እነ መምህር እግዚአብሔር መቼም ስተመቼ ነው አባቶቻችን እረኞቻቸውን የማይጠብቁ እንደው መቤቴ እንደው ትፍረድባቸው እንደው እዛ ተናባ ጋር ተነ መምህር ኤፍሬም ጋር እንደው እንግዲህ ዘመድኩን እስከዛሬ እኔ ዘመድን አውቄ ማለት ነው
እስከዛሬ የማመጣው አጀንዳ የለም። በቃ በሙስሊሞች ላይ ሙስሊምን ለማጥፋት ያልሄደበት ርቀት የለም። እኔ እንጃ ያልገባው ጉድጓድም የለም ብዬ ነው ማስበው ሙስሊሙን ለማጥፋት ማለት ነው። ነገር ግን ሙስሊሙ ከመብዛትና ሙስሊሙ እዚች ሀገር ላይ ከመጠናከር ውጪ እሱ የያዘው ሐሳብ ሙስሊሙን እየገዛ እንዳልሆነ ለክርስቲያኑም እየበጀ እንዳልሆነ እያየን ነው ማለት ነው። በተግባር እያየን ነው። ሙስሊሙ ለት በለት እየተጠናከረ አንድነቱን እያጠናከረ እየተግባባ ያለበት ሁኔታ ነው ያለው። ምስጋና ከአላህ በታች ለእናንተ ይገባና ማለት ነው። ምክንያቱም እናንተ በምታመጡት አጀንዳ እኛ እየተጠቀምንበት እኛ እየሰራንበት ነው የምንገኘው ማለት ነው። እናንተ አውሮ እኛ እንሰራለን እንደመባለው ነው። ትጮዋለች ምንም አታመጣም ማለት ነው ለማለት ነው ዘመዴ። እንደዚህ አይነት አባቶችን ስትመለከታቸው ደግሞ የሆነ ተስፋ ይሰጣል። የሆነ እንደነ ዘመደን አይተ ደግሞ እዚህ ጋር እንደነዚህ የመሳሰሉ አባቶችን ስትመለከታቸው ደግሞ በጣም ተስፋ እንድኖር ያደርጋሉ ማለት ነው። እስቲ ይሄንን ቪዲዮ ላስመለክታችሁ። ኢትዮጵያ የምትባለው አገር የኦርቶዶክስ ተዋህዶ ቤተክርስቲያኑ ብቻ አይደለም፣ መስጊዱም፣ የፕሮቴስታንት ቸርቹም፣ የካቶሊክ ቸርቹም፣ የዋቄ ፈታውም፣ ኢሬቻውም በቃ እኮ አሁን እኔ ከሙስሊም ውጪ ኑር ብትሉኝ መኖር አልችልም። ኢትዮጵያዊነት ማለት ይሄ ነው። ከሌላ እምነት ተከታዮች ውጪ ኑር ብትሉኝ አልችልም። ለምን? ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለቃል አይለቅም። ኢትዮጵያውያን ማለት ለዓለም ምሳሌ የምንሆነን። ስለዚህ ፍቅር እግዚአብሔር አሁን ማድረግ ያለብን ሰው እንሁን አደራ። ከዛ ለሰው ክብር እንስጥ። እንደገና በእምነታችን ጉዳይ እምነታችን የግል ነው፣ ግን እኛ ሰው በመሆናችን በፍቅር እንሳተፍ። እግዚአብሔር ይርዳን። ተመልከት፣ እንደዚህ አይነት ያሉ አባቶችን ስትመለከታቸው እንግዲህ እዚች ሀገር ላይ ያለ ተስፋ ትልቅ ይሆናል እና እናመሰግናለን። ኑሩልን፣ ረጅም እድሜ ኑሩልን። እንግዲህ የኛ አባት ወደ ሐረር አካባቢ ይመስለኛል መስጂድ ለመስራት ከሙስሊሙ ጋር ተሳትፎ ያደረጉና ከሙስሊሙ ጋር ወጥቶ የለመኑ አባት ናቸው ይመስለኛል። ወደዛ አካባቢ በጣም ትልቅ አባት ናቸው። አላህ ቀጥተኛውን መንገድ ይወፍቃቸው። የምንወደውን ነገር ለወገኖቻችን እንመኛለን። ለራሳችን የምንፈልገው ለራሳችን የምንወደው ለራሳችን ቢሆንልን የምንለውን ሁሉ ለነሱም ለወገኖቻችን ለእንደዚህ አይነት ቀና ልብ ላላቸው ሰዎች እንመኛለንና አላህ Subhanahu Wa Ta'ala ቀጥተኛውን መንገድ ይምራቸው እንላለን። አብይ ገዳይ ነው፣ አብይ ገዳይ ነው፣ አትፍሩ። አብይ ገዳይ ነው፣ ሰይጣን ነው። እንደውም አብይ ሰይጣን ነው፣ አብይ ሰይጣን ነው። ለምንድን ነው ይሄን ያልኩት? ለምንድን ነው ይሄን ያልኩት? ዳብሎስ ብትሉ አይሻላችሁ? ዳብሎስ ሰይጣን ከምትሉ ዳብሎስ ብትሉ አይሻላችሁም? እኔ የገረመኝ እነዚህ ሰዎች ለራሳቸው የሚጨፈጭፉትና የሚገድሉት ግድያ አይመስላቸውም። አብይ ገዳይ ነው ሲሉ ምን አይቶ ነው? በተጨባጭ ምን አይቶ? አብይ ፋኖን ቢገድል እኔ ገዳይ ነው አልለውም። አብይን ንጹሃንን መጥቶ ቢገድልና ንጹሃንን ቢጨፈጭፍ አብይ ጨፍጫፊ ነው ገዳይ ነው ሊል ይችላል። ነገር ግን ፋኖንና ሸኔን ስለጨፈጨፈ ሸኔ ላይ በድሮን ቦምብን ስላርከፈከፈ በፋኖ ላይ በድሮን ቦምብን ስላርከፈከፈ እኔ አብይ ገዳይ ነው አልልም። ምክንያቱም ጣላቱን ነው እየገደለ ያለው። ምክንያቱም እሱን ለመግደል የመጣና ህዝቡን ኢትዮጵያን እየረበሸ ያለውን ኢትዮጵያን ሰላሟን እየነሳ ያለውን ቡድን ነው የጨፈጨፈው። ስለዚህ ገዳይ አይባልም። ጣላቱን ነው የገደለው። ጣላቱን ነው የገደለው። አሁን አብይን ገዳይ ብሎ እየፈረጀ ያለው ህዝብ እኮ በጣም በሚገርማችሁ ሁኔታ ማለት ነው ከ30,000 በላይ ሙስሊሞችን ቦሩ ሜዳ ላይ የጨፈጨፈውን ገዳይ ነው ማለት የሚከብደው ህዝብ እኮ ነው እንደዚህ እያለ ያለው። ጭራሽ አልገደልም፣ ጭራሽ በሙስሊሙ ላይ የወሰደው እርምጃ የለም ብሎ እየተናገረ ያለው አካል ነው እዚህ ጋር ዛሬ አብይ ምንም ያላደረገውን አብይ ገዳይ ነው ብሎ እየፈረጀ። ተመልከት፣ ንጹሃን ከቤታቸው አስወጥቶ ቦሩ ሜዳ ላይ ከ30,000 በላይ ሙስሊሞችን የጨፈጨፈውን የነሱ አፄ ዮሐንስን ገዳይ ብሎ መፈረጅ የከበደው ሰው ህዝብ ነው፣ ማህበረሰብ ነው እንደዚህ ያለ ያለው ማለት ነው። በጣም ያሳፍራል። እንደዚህ አይነት
ክፉ የሆናችሁ ሰዎች ናችሁ እናንተ። አሁን ራሱ ሰሞኑ አሁን ወሎ ላይ እርምጃ እየወሰዱ ነው እነዚህ ፋኖች ማለት ነው። ጀምሯል፣ እየተኮሱ ነው በንጹሃኖች ላይ ማለት ነው። በንጹሃኖች ላይ እየተኮሱ ነው። ተመልከተ ይህን መረጃ። የኦርቶዶክስ አማጺ የሆነው ፋኖ ዛሬ በከፈተው ጦርነት በአማራ ክልል በኦሮሚያ ልዩ ዞን በአርጡማ ፉርሲ ወረዳ በጣም በርካታ አባወራዎችን የገደለ ሲሆን እንስሳቶች ላይ ራሱ ተኩሶ እንስሳቶችን ገሏል። አስባችሁታል? እንስሳትን ተኩሶ የሚገድል ማለት ነው። ሀገራችን ኢትዮጵያ በሰሜኑ በኩል የኦርቶዶክስ አማጺ፣ በደቡብ በኩል የፕሮቴስታንት አማጺ እየታመሰች ነው። በእነዚህ ክርስቲያናዊ አማጺያን የሚገደሉት ደግሞ ማጆሪቲው ሙስሊሞች ሲሆን በደቡብ በኩል ደግሞ ኦርቶዶክሶችም ተጨምሮ እየተገደሉ ነው። ነገር ግን ኦርቶዶክስ ወገኖቻችን ገዳያችን እነንትና ናቸው እያሉ ስማችንን ያጠፋሉ። ኦርቶዶክሶች ውሸታችሁን አምላክ ይበቀላችሁ ነው የሚለው። ዞሮ ውሸታችሁ ፍሬ አያፈራም። ፍትህ ለተጨቆነው ማህበረሰብ፣ ፍትህ ለኢትዮጵያ ሕዝብ፣ ፍትህ በሰሜን በኩል ያለው ሙስሊሙ ማህበረሰብ፣ ፍትህ በደቡብ ላለው ለሙስሊሙም ለኦርቶዶክሱም። ፋኖ ማለት እኮ በነገራችን ላይ ፋኖ ማለት እኮ እንኳን እንስሳትን ተውትና ማለት ነው እንኳን እንስሳትን ተውትና ነፍሰ ጡር እናቶችን የሚያርድ ቡድን ነው ፋኖ ማለት ነው። እኔ ስለማውቀው ነው። እኔ ወሎ አካባቢ ላይ ነበርኩኝ እኔ ለተወሰነ ጊዜ ማለት ነው። በደንብ ነው የማውቃቸው። ድንበር ላይ ያሉት ሙስሊሞችን ቤታቸውን አቃጥሎባቸው እንደገና የነሱን እህል የተከመረውን እህል ገበሬዎችን እህላቸውን እያቃጠለባቸው እንደገና ቤት ውስጥ ገብቶ ዘርፎ ህፃናትንና ሴቶችን የሚገድል የሚጨፈጭፍ የሚያርድ ቡድን ነው ፋኖ ማለት ነው። እነሱ ገዳይ አልተባሉም። እንግዲህ ተመልከት። ከነዚህዎች ለመከላከል የሄደውን መከላከያ ደግሞ ገዳይ ብለው ፈርጁታል። እንደዚህ አይነት ሰዎች ናቸው። ከነዚህ ንጹሃን ለመከላከል የሄደውን ነፍሰ ጡሯን እናትን ለማዳን የሄደውን መከላከያ ገዳይ ነው የሚሉት። እነሱ ነፍሰ ጡሯን እናት ለመግደል መጥቶ ገዳይ አልተባሉም። ለማዳን ሄደው ነው ገዳይ የተባለው። ተመልከት። እንደዚህ አይነት ሰዎች ናቸው። ዛሬ በአሜሪካን አንዳንድ አካባቢ ላይ ሰልፍ እያወጡ ነው። እንግዲህ ፋኖን ደግፎ አብይን ተቃውሞ ማለት ነው። አሁን ወሃቢው ገብቶ ነው ሙሉ እንትን ውስጥ ፓርላማ ውስጥ ምናምን ገብቶ የሚበጠብጠው ወሃቢ የተባለ ነው። ዘመድኩንም በደንብ ያውቃቸዋል። እነዚህ የእናንተን መጨረሻ ማየት ናፍቆናል። እና አሁንም የምነግራችሁ ምንድነው ወሃቢያና አህባሽ የተባሉት ሰላማዊ ሙስሊሞች ናቸው። አህባሽ አሁንም ስሙልኝ፣ አህባሽ ሙስሊሞች እንወዳቸዋለን። ሰላም ፈላጊ ናችሁ። የሰው ነገር አትነኩም። መልካሞች ናችሁ። በእምነታችሁ መብታችሁ ነው የፈለጋችሁትን ማምለክ። ዊዶን ጋር ፕሮብለም ወሃብያ የምትባል ጥሪ እዮዳብ ጉቶ ቤት ከፈለጋችሁ እኔ ቤት አልፈልግም። እኔ ቤት ኤኒ ታይም አህባሽ ዌልካም። አህባሽ የተባላችሁ ቦታ ተወያይ። አህባሽ የተባሉ ግን እኔ ፎንቃ ነኝ ከእናንተ ጋር ምንም ችግር የለብኝም። እና አህባሽ እስልምናችሁ ይመቸናል። የቀነኒሳው ነው ያወዛገበን። የቀነኒሳ ነው ያወዛገበን። አሁን ወሃቢው ገብቶ ነው ሙሉ እንትን ውስጥ ፓርላማ ውስጥ ምናምን ገብቶ የሚበጠብጠው ወሃቢ የተባለ ነው። ይሄ ወሃቢያ በነገራችን ላይ አንድ ቀን መንገሱ አይቀርም። ኢትዮጵያ ላይ ወሃቢያ መንገሱ አይቀርም። እዛኔ እንዴት እንደምትሆኑ እናያቸዋለን። ዛሬ ፓርላማ ስለገቡ እንደዚህ ከተንጫጫችሁ ነገ የኢፌዴሪው ጠቅላይ ሚኒስትር ሲሆኑ ደግሞ እንግዲህ የምትሉትን እናያለን። እዛኔ መሆናቸው ደግሞ አይቀርም መሰለኝ። ኢትዮጵያ ላይ መሆናቸው የሚቀር አይመስለኝም። ያው እየተንጫጫሙ እንኳን ማለት ነው መሆናቸው አይቀርም። እንደዛ ነው። ዋሃቢ በቃ ዋሃቢ የዋሃቢን ስም ካልጠሩ ለንግግራቸው እንደጨው ነው መሰለኝ። እና በቃ የሆነ ስለ ሙስሊም አንስቶ ዋሃቢያን ካላነሱ ንግግራቸው ተቀባይነት የሚያገኝ አይመስላቸውም መሰለኝና ዋሃቢያን እንደጨው ይጠቀሙታል። እና ዋሃቢያ ዛሬ እንደዚህ ገና ፓርላማ ገብቶ ትላንትና ፓርላማ ሳይገባ ነበር
ፍራቻችሁን ስታሳዩን የነበረው ስጋታችሁን ስታሳዩን የነበረው ዛሬ ፓርላማ ገቡ። ቀጣይ ደግሞ ኢንሻአላህ የኢፌዴሪ ጠቅላይ ሚኒስትር ሲሆኑ ደግሞ እንግዲህ የምትሉትን እናያለን። የት እንደምትገቡ እንዴት እንደምትሆኑ እናያቸዋለን። ሳትነኩ ተነካን የምትሉ ሰዎች እዛኔ ደግሞ ምን እንደምትሉን ራሳችሁን አጥፍታችሁ ራሳችሁን ገድላችሁ እሱ ነው የገደለን ማለታችሁ አይቀርም ብዬ አስባለሁ። ለማንኛውም እንዴት አገኛችሁት ቪዲዮውን ውድ ቤተሰቦቼ? እናንተስ ምን ሐሳብ አላችሁ በቪዲዮ ዙሪያ? ሐሳባችሁን በኮሜንት ሼር ማድረግ ትችላላችሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።